ምንድነው ኤአይ ከበዝወርድ ባለፈ በደንብ እንድናቀው እንድንረዳው የሚያስችል ልዩ ፕሮግራም ይዘንላችሁ መጥተናል። ኤአይ የጀመረው ዛሬ አይደለም እንዳልሽው አሁን 2020 ላይ እንኳን መወራት ቢጀምር ቻትጂፒቲ መምጣት በደንብ እንዲወራ ቢያደርገው የጀመረው ግን 1940ዎቹ 50ዎቹ ውስጥ ነው። መጨረሻ ላይ ለክላይሜት ቼንጅ በጣም ችግር የሆኑት የሰው ልጆች ናቸው። እነሱ ባይኖሩ ነገር የለም ነበር ምናምን። ስለዚህ እነሱ መጥፋት አለባቸው ቢልስ ሁላችንም ባህሪያችንን አጥንቶ እንደ ባህሪያችን ደጋግመን እንድንሄድ ኢንጌጅመንታችን ከፍ እንዲል ከነዛ ፕላትፎርሞች ጋር የሚያደርገው ራሱ አንዱ የኤአይ ኤግዛምፕል ነው ማለት ነው። ሰው ሰፋ አድርጎ ነው ኤአይ ማየት ያለበት። ምን ላይ ነው ያለሁት እኔን እንዴት ሊጠቅመኝ ይችላል ኤአይ? ይሄን ነው መጠየቅ ያለበት። ሰላም ጤና ይስጥልኝ ውድ ጀሚሾ ቤተሰቦች እንዴት ከርማችኋል? ዛሬ ልዩ በሆነ ፕሮግራም ስለ ኤአይ እንድናወራ ምንድነው ኤአይ ከበዝወርድ ባለፈ በደንብ እንድናቀው እንድንረዳው የሚያስችል ልዩ ፕሮግራም ይዘንላችሁ መጥተናል። ብዙ ነገሮችን እንደምትወስዱበት አይናችሁን እንደሚከፍትላችሁ አምናለሁ። ይሄ ፕሮግራም እንኳን ወደ ጀሚሾ መጣችሁ። እናመሰግናለን። እንግዲህ ተመልካቾች ለዚህ ፕሮግራም ይሆናል የምለውን እንግዳ በምፈልግበት ጊዜ አመንም ሶሉሽንስ ውስጥ እጅግ በጣም ፋንታስቲክ ከሆኑ ኢንስትራክተሮች መካከል መሐመድ ተሾመን ጋብዤላችኋለሁ። መሐመድ የኢመርሲቭ ኤአይ ፋውንደር፣ የተለያዩ የአይቲ ትምህርቶችን በኦንላይን በጣም መረዳት በምንችላቸው መልኩ በማስተማር ይታወቃል። በጣም ኤአይ ላይ ደግሞ ሙሉ ጊዜውን ኢንቨስት አድርጎ እንደዚሁ ሰዎች ስለ አርቲፊሻል ኢንቴሊጀንስ ያላቸውን መረዳት በጣም ቀላል በሆነ መልኩ ዲሚስቲፋይ ለማድረግ ጥረት እያደረገ ያለ ሰው ነው እና ዛሬ ደግሞ ለዚህ ፕሮግራም አይዲያል የሆነ እንግዳ ሆኖ አግኝቼ ጋብዤዋለሁኝ። መሐመድ እንኳን ወደ ጀሚሾ በሰላም መጣ። እንኳን ደህና ቆያችሁ። ጀሚ አመሰግናለሁ። እሺ እንዲሁ ወደ ውይይታችን እንዳንገባ የተወሰነ ራስህን አስተዋውቃቸው ለተመልካቾች እድሉን ልስጥህና ከዛ ግን ወደ ጉዳያችን እንገባለን። ኦኬ አመሰግናለሁ። እንግዲህ ያው አንቺ እንዳልሽው ስሜ ያው መሐመድ ተሾመ እባላለሁኝ። በሙያዬ እና ያጠናሁት አጠቃላይ ሶፍትዌር ኢንጂነሪንግ ነው። ስሰራም የነበረው እንደዛ ነው። ከዛ በኋላ ያው ሶፍትዌር ኢንጂነሪንግ ላይ አስተምራለሁ፣ የፉል ስታክ ዴቨሎፕመንት ከስራ በተጨማሪ ዩቲዩብም ላይ አስተምራለሁ። ደግሞ የኔም ደግሞ ተማሪዎች አሉኝ። እንደዛ ነው። ከኤአይ መምጣት ጋር ተያይዞ ኤአይም ላይ እንደዚሁ በጣም እከታተላለሁ፣ እማራለሁ። እኔ ራሴ ማቀው ሁሉ ደግሞ አስተምራለሁ፣ ሼር አደርጋለሁ ማለት ነው። ኢመርሲቭ ኤአይ የሚባል ብራንድ ቢውልድ አድርጌ እሱ ላይ ሼር አደርጋለሁ የማገኘውን ነገር በሙሉ ማለት ነው። ይሄን ይመስላል። በጣም ጥሩ አመሰግናለሁ መሐመድ። እንግዲህ ዛሬ በጣም እንዲብራራ ሰዎች ጋር እንዲደርስ የፈለኩት አንድ ሀሳብ አለ። አርቲፊሻል ኢንቴሊጀንስ ሰዎች በተለያየ መልኩ በየንግግራቸው ጣል የሚያደርጉት ቋንቋ ሆኗል፣ ቃል ሆኗል። አሁን በዚህ ሰዓት ሁሉም ሰው በተለያየ መልኩ ሲጠቀመው እናያለን። ግን ከዛ ከበዝወርድ ባለፈ እስቲ ዲሚስቲፋይ እናድርገው። ምንድነው ኤአይ? ምን አይነት ተጽዕኖ አለው ህይወታችን ላይ? የት ነው የጀመረው? እስቲ የተወሰነ ነገር በለን፣ በጣም በሚገባ ቀላል በሆነ ቋንቋ አርቲፊሻል ኢንቴሊጀንስ ምንድን ነው እባክህ? በጣም ጥሩ። ኦኬ ሶ ኤአይ እንግዲህ አንቺ እንዳልሽው በጣም የዚህ ዘመን በተለይ ከ2020 በኋላ በጣም በዝወርድ የሆነ ነው። ሁሉም ሳይነሳዋል። ግማሹ በስጋት መልክ፣ ግማሹ በኦፖርቹኒቲ መልክ፣ በተለያየ መልኩ ነው የሚነሳው። እንደው እንዳጠቃላይ ለማየት ያክል ኤአይ ማለት ያው ማሽን እንደ ሰው ሲሆን ማለት ነው። ላይክ አጭሩ እንትን እሱ ግን እንደው በተለያየ መልኩ ማየት ካስፈለገ ሶፍትዌር ነው። ሶፍትዌር እንደ ሶፍትዌር ሲታይ
የትራዲሽናል ሶፍትዌሮች አሉ። ኖርማሊ ሶፍትዌር ሲሰራ እያንዳንዱ የምናያቸው ሞባይላችን ላይ ዌብ አፖች፣ ሁሉንም አፖች ብናያቸው ሩል ቤዝድ ናቸው። እንዲህ አርግ ተብሎ እያንዳንዷ ነገር ስቴፕ ባይ ስቴፕ ተነግሯቸው አልጎሪዝም ተጽፎ ያንን ነው የሚያከናውኑት። ወደ ኤአይ ስንመጣ ግን ያኛው ቀርቶ እያንዳንዱ ስቴፕ ቀርቶ መጀመሪያ ትሬን ይደረግና እንደ ህፃን ልጅ ማለት ነው። ህፃን ልጅ የሚያደርገው ነገር አለ አይደል? ከልጅነቱ ጀምሮ እየተማረ ንጹህ ነበረ። እየተማረ ሄዶ የሆነ ሌቭል ላይ ሲደርስ ያውቃል። ከዛ በራሱ ይወስናል፣ በዛ ሶልቭ ያደርጋል ምናምን። ኤአይም ልክ እንደዛ ነው። ሶፍትዌር ነው። እሱም የተሻሉ የሚባሉ አልጎሪዝሞች አሉት። ከዛ በኋላ ይማራል። ከተማረ በኋላ ራሱ የሰው ልጅ መስራት የሚችለውን ነገር መስራት ቻለ ማለት ነው። እስከዛሬ ድረስ በትራዲሽናል ወዩ ለሰው ልጅ ብቻ የተተው፣ ለምሳሌ ራሱ አንዱ ትምህርት መማር እስከዛሬ ድረስ የሰው ልጅ ብቻ ኤቢሊቲ ነው። ሰው አንብቦ አይቶ መማር የሚችለው የሰው ልጅ ብቻ ነበረ። ያችሁ ኤአይ ይሄን ማድረግ ቻለ። በጣም ብዙ ላርጅ ዳታዎችን፣ በጣም ብዙ ፐርሰፕሽን የሚባለው ደግሞ አንዱ ነው። አካባቢን መረዳት ቻለ፣ መማር ቻለ። ያንን የተማረውን ተጠቅሞ ደግሞ ችግሮችን መፍታት የሚችል ማመዛዘን፣ ሪዝን አውት ማድረግ የሚችል ራሱንም ሰልፍ ኮሬክት ማድረግ የሚችል አይነት ሶፍትዌር ሆነ ማለት ነው። ይሄ ላይክ ፕሪቪየስሊ ለሰው ልጅ ብቻ ተብሎ የመጡ ነገሮች እሱ ወሰዳቸው ማለት ነው። ስለዚህ ለየት ያደረገው ይሄ ነው። ኤአይ ማለት አጠቃላይ ስናየው ይሄ ነው። ከትራዲሽናል መንገዱ የሚለየው ይሄኛው መንገድ ነው ማለት ነው። በዚህ መልኩ ነው የምንረዳው። በጣም የሚገርም ነው። እንግዲህ የሰው ልጅ ፈጣሪ አእምሮውን ከፍቶለትም ብራይት አድርጎለትም በጣም ብዙ ነገሮችን ፈጥሯል እስከዛሬ ድረስ የሰው ልጅ የሚጠቅሙ ከሕክምናውም ከመጓጓዣውም ከሁሉም ነገር አንጻር ቴክኖሎጂውንም ብናየው ማለት ነው። እና ዛሬ ግን ራሱን የሚመስል ሰውን የሚመስል ወይም ደግሞ ይተካል ብለው የሚሉት አይነት ነገር ኢንቴሊጀንስን መፍጠር የቻለው በጣም ያስገርማል። እዛ ደረጃ ላይ ደርሰናል። ግን ይሄ ብዙዎቻችን መስማት የጀመርነው ልክ ከነ ቻትጂፒቲ ሪሊዝ ሲደረጉ ኢንድ ኦፍ 2022 ጀምሮ የዛኔ ድንገት የመጣ ነገር ነው ወይስ ምንድን ነው? ጀርኒ እንደሆነ ብዙ ሰው ላይረዳው ይችላል ብዬ ስለማስብ ነው። መቼ ነው የጀመረው? እንዴት ነው ወደዚህ ደረጃ መድረስ እየቻለው የሚለው ነገር የተወሰነ ነገር ብትለን፣ እንደው የተወሰነ ከመነሻው ነገሩ ስንረዳው በጣም ደስ ስለሚለኝ የተወሰነ ነገር ብትል ተመልካቾች ደስ ይለኛል። በጣም ጥሩ። እንግዲህ ኤአይ እንደ ማንኛውም ቴክኖሎጂ አሁን ላይ ያለው እንግዲህ የመጨረሻውም ሊሆን ይችላል ይባላል። የመጨረሻ የሰው ልጅ ግኝት ነው ሊባልም ይችላል። በጣም ትልቅ ግኝት ነው። ከዛ በፊት ብዙ ሀፕን ያደረጉ ቴክኖሎጂዎች አሉ። ከመጀመሪያ ወደኋላ የሰው ልጅ ታሪክ ስታይ በጣም ብዙ ቴክኖሎጂዎችን እያገኘ ነው የመጣው የሰው ልጅ። ኤአይ የጀመረው ዛሬ አይደለም እንዳልሽው። አሁን 2020 ላይ እንኳን መወራት ቢጀምር ቻትጂፒቲ መምጣት በደንብ እንዲወራ ቢያደርገው የጀመረው ግን 1940ዎቹ 50ዎች ውስጥ ነው። ዛት ሚንስ አሁን 2020 ውስጥ የ70-80 ዓመት ታሪክ ያለው ቴክኖሎጂ ነው ማለት ነው። እንግዲህ ወደኋላ ስንሄድ የዛኔ በነበረው ለምሳሌ 1950ዎቹ አካባቢ ላይ አለን ቱሪንግ የሚባለው የሚታወቅ በጣም በተለይ በዚህ ዘርፍ ላይ ትልቅ ስራ የሰራ ሰው ነው። ይህ ሰው ማሽኖች ማሰብ ይችላሉ፣ እንደ ሰው ቲንክ ማድረግ ይችላሉ፣ ማሰብ ይችላሉ ወይ ለውን ጥያቄ ጠየቀ። ከዛ በኋላ ያ ነው የጀመረው፣ የዛኔ ነው የጀመረው ይሄ ነገር። እንደውም እሱ ቱሪንግ ቴስት የሚባል የቱሪንግ ፈተና የሚባል ለኤአይዎች ምናልባት እነዚህ ማሽኖች ማሰብ የሚችሉ ከሆነ ቴስት እናብጅላቸው። ለምሳሌ ምንድነው ቴስቱ? ምንድን ነበረ በሰዓቱ የነበረው? አንድ ኮምፒውተር ስክሪን ላይ ይቀመጥልሻል። ከዛ በኋላ ያን የተቀመጠውን የሆነ ሰው ያወራሻል። ከዛ ያም የምታወሪው አካል ሰው ሊሆን ይችላል፣ ኮምፒውተርም ሊሆን ይችላል። አንቺ ይሄን ኤግዛክትሊ ሰው ነው ወይም ኮምፒውተር ነው ማለት መለየት ከከበደሽ ቱሪንግ ቴስትን አልፏል ነበር። የአለን ቱሪንግ ይሄ ቱሪንግ ቴስት የሚባለው ማለት ነው። መለየት ከቻልሽ ደግሞ ኦብቪየስሊ ይሄማ ማሽን ነው፣ ሰው እንደዛ ያወራል፣ ይሄኛው የሰው ነው፣ ሰው እንደዚህ ነው የሚያወራው ማለት ከቻልሽ ደግሞ ያን ማለፍ አልቻለም ማለት ነው። ይሄ ሰውን ይመስላል ወይ ማሽን ሰውን ሚሚክ ማድረግ ይችላል፣ እንደ ሰው ማሰብ ይችላል የሚለውን ቴስት አስቀምጠዋል። እንግዲህ አሁን ላይ የምታያቸው እነ ቻትጂፒቲ እንደ ሰው ማውራት ይችላል፣ ኦልሬዲ አልፈዋል ማለት ይቻላል። አሁን ላይ ግን 1950ዎቹ ነው ይሄ አለን ቱሪንግ ያደረገው። ከዛ በኋላ በጣም ኢንስታንሽት አድርገውት 1956 አካባቢ ይመስለኛል አይ ቲንክ
የኤአይ አርቲፊሻል ኢንቴሊጀንስ ለዚህ ሲስተም ስም ምን እንስጠው ብለው አርቲፊሻል ኢንቴሊጀንስ የሚለውን ስም ኮይን ያደረጉት 1956 አካባቢ አይ ቲንክ። ሶ ታሪኩ እንደዚህ ነው የ750 ከዛ በኋላ ኤአይ ዊንተር የሚባል ፔሪድ አለ እዚሁ መሀል 70-80ዎቹ አካባቢ ላይ ኤአይ ዊንተር የሚባል አለ የቀዘቀዘበት። ምክንያቱም አሁን ያሉት ኢንፍራስትራክቸሮች ለኤአይ አስፈላጊ ለዚህ አሁን ለመጣው ኤአይ በዚህ መልኩ ለመጣው ኤአይ የሚያስፈልጉ ኢንፍራስትራክቸሮች ነበሩ። አንደኛው ኤአይ ተምሮ ነው አይደል ይሄን ነገር ያደርጋለው። የሚማርበት ዳታ በቂ የለም ነበር ይዛኔ። ፌስቡክ የለም፣ ኢንተርኔት የለም ይዛኔ ነው በደምብ እንትን የለም። ኮምፒት ማሽን ነበር ይዛኔ ጊዜ። አልጎሪዝሞቹ ደግሞ እንደዚህ የለም ነበር። ሶ ዲክላይን ያ ተስፋ የተጣለበት ነገር ሁሉ የኤአይ ዊንተር የተባለው ዲክላይን የማድረግ ነገር ስለነበረ ነው። ከዛ በኋላ አይ ቲንክ 97 አካባቢ መሰለኝ አይቢኤም አንድ አይ ቲንክ የቼዝ ያሸነፈውን አንድ ሶፍትዌር ሰራ፣ ኤአይ ሶፍትዌር ማለት ነው። ኤግዛክትሊ ግን ያው ቼዝ ማሽን በሰዓቱ የነበረውን የቼዝ አይ ቲንክ ሪከርድ የያዘውን ሰውዬ የሚያሸንፍ አንድ ኤአይ ሲስተም ሰራ። እንደ አዲስ መነቃቀል ፈጠረ ማለት ነው። ከዛ በኋላ እንግዲህ እስከ 2010ዎቹ አካባቢ ድረስ በጣም አሪፍ እንቅስቃሴ ነበረ። 2010 አካባቢ ላይ ግን ሁሉ ነገሮች መመቻቸት ጀመሩ ማለት ነው። እንግዲህ ከዛ ወዲህ ያለ ታሪክ ነው ዋና ታሪክ የሚባለው። ምክንያቱም 2010 ላይ በዳታ ስትመጪ ኢንተርኔት ኦልሬዲ መጣ፣ ሶሻል ሚዲያዎች መጡ፣ ስማርትፎን መጣ። ሶ ኢንተርኔት ላይ ኤቭሪዋን ዳታ ክሬት ማድረግ ጀመረ፣ በስልኩ ክሬት ማድረግ ጀመረ። ዳታ ኢንተርኔት ላይ ዋለ ማለት ነው። ሶ ያን ዳታ መጠቀም ጀመረ ማለት ነው። ኢንተርኔት በደንብ መማር ጀመረ ምናምን። ሶ አንዱ ለኤአይ የሚያስፈልጉ 3 ነገሮች አሉ በነገራችን ላይ። እነዚህ 3 ነገሮች አንዱ ዳታ ነው፣ ሁለተኛ ኮምፒውተር በሰዓቱ የነበረ ያኔ ሲጀመር የነበረው ሜንፍሬም ኮምፒውተር ይሄ በጣም ላርጅ ሆነ በጣም ስሎ የሆነ ኮምፒውተሮች ነበሩ። አሁን ላይ ጂፒዎቹ እንግዲህ እንደምታውቂው ኒቪዲያ አሁን ላይ በጣም የሸመተበት ጂፒዎችን ማምረት ጀመረ። አሁን ደግሞ ጉግል እየተሰሩ ያሉ እና ቲፒዩ ትልልቅ ኮምፒውት ዳታ ሰርቨሮች እነዚህ ዳታ ሴንተሮች መመረት ጀመሩ ማለት ነው። እነሱ ከመጡ በኋላ ኮምፒውቱን አፋጠኑት ማለት ነው። ሌላኛው አልጎሪዝም ነው። የዲፕ ለርኒንግ አልጎሪዝሞች አሁንም መጡ ማለት ነው በኃይለኛው። ከዛ በኋላ እንደምታዩ ይሄ እነ ቻትጂፒቲ ምናምን መነሳት እንግዲህ ጉግል የለቀቃት አንድ ፔፐር ነበረች አቴንሽን ኢዝ ኦል ዩ ኒድ የምትል የዲፕ ለርኒንግ አልጎሪዝም። ሶ እሱ ላይ ቤዝድ አድርገው ነው የሰሩት ማለት ነው። ሶ እነዚህ ሶስቶቹ በአንድ ሲሆኑ እነዚህን አሁን ያየን የምናገኛቸውን ትልልቅ ሲስተሞች ለመሰራት በቃ ማለት ነው። ሶ እንግዲህ 2015 ላይ በዚህ እነዚህ ነገሮች እንደተሟሉ ስታቅ ትልልቅ የኤአይ ካምፓኒዎች መስራት ጀምሩ። ከዛ ውስጥ እንግዲህ አንዱ ኦፕን ኤአይ ነበር። ኦፕን ኤአይ መሰረቱት ረዥም ጊዜ እንግዲህ 2015 አካባቢ የተመሰረተ 2021 ላይ ከስንት ዓመት በኋላ ከ6-7 ዓመት በኋላ የመጀመሪያዋን ሪሊዝ አደረገ ማለት ነው። ይችን አንዷ ሞዴል በሰዓቱ 2021 ላይ እንግዲህ ቻትጂፒቲ ወጣ ተብሎ በጣም ሰው ያወራለት ማለት ነው። ከዛ በኋላ ነው እንግዲህ ኮምፒውተሮችም ከዛ በኋላ ነው እነዚህ አሁን ላይ ያሉት በሙሉ ከቻትጂፒቲ በኋላ ግማሾቹ ከዛ በኋላ ጀምረው ምናምን ነው። ኤኒዌይ ጆርኒ ይሄን ይመስላል በቃ ያለው ነገር ማለት ነው። እነዚህ ኮምፒውተሮች በመሟላታቸው ምክንያት ብዙ ኤአይ ላቦች መጡ፣ የራሳቸው ሞዴል ሪሊዝ አደረጉ፣ ኮምፒውቴሽኑ ናረ፣ ሲስተሙ በደንብ ዳታ እንትን ማለት ትሬን መደረግ ጀመረ። ትልልቅ ሜጋ ፋክቶሪዎች በተለይ ኮምፒውት ላይ ዋለ። ይሄ ነገር በጣም አሪፍ እንዲሆን አደረገው ማለት ነው። ሶ ሂስትሪው ይሄን ይመስላል እንጂ ላይክ ቻትጂፒቲ ሲመጣ አይደለም የመጣው። በጣም ደስ ይላል። ሰፊ ነገሮችን ያነሳኸው እና ያ ደግሞ ብዙ ጥያቄ እንዳነሳ ነው የሚያደርገኝና አምሹር ተመሳሳይ ሌሎችን ፕሮግራሞች ስለሚኖሩን የተወሰኑትን ነው ማነሳው። እንግዲህ እንዳልከው ጀርኒው ከ1940ዎቹ 50ዎቹ ጀምሮ መጥቶ 2015 ላይ ኦፕን ኤአይ በሚቋቋምበት ጊዜ እንደምታውቀው ስጋቶችም ጭምር ስለነበሩ ነው። የአይነቶች የተለያዩ አይነቶች ስላሉ ይሄኛው አይነት ከመጣ ለሰው ልጅ አደጋ ይሆናል ብለው ስጋት ያደረባቸው እንደ ነን ፕሮፊት አድርገው ነው ፎርም ያደርጉት አይደል ኦፕን ኤአይን። ያንን ሲያደርጉ ምንድን ነው የታሰበው? ከምን አይነት ስጋት አንጻር ነው እና አይነቶች ውስጥ ምንድን ናቸው? ምን አይነት ታይፕ እንዳለ የኤአይ ሁሉም ሰው አሁን ኤአይ ሲባል ኤአይ የሚፈራውም ቅድም እንዳልከው ኢንጀነራል በቃ ኤአይ የሚባለው ነገር በጣም አስፈሪ ነገር እንደሆነ ወይም ደግሞ አንዳንዱ ደግሞ በቃ ያው በፖዚቲቭ የሚሆን ደግሞ በፖዚቲቭ እና ያንን አይነት ምልከታ ነው ያለን ጀነራል የሆነና እስቲ ከፋፍለን እንየው። አይነት አላቸው ወይ? የሚያሰጋ አለ ወይ? ገና ሁሉንም ላይ ደርሰናል ወይ? እስቲ በደንብ እሱን ደግሞ አስረዳን። ኦኬ መልካም ጥሩ ጥያቄ።
ኤአይ እንግዲህ አጠቃላይ ጆርኒ ሲጀመር ኤአዩ ተከፋፍሏል እንዳልሽው በደረጃ ጉዞ አይደለ። ይሄ ፕላን ነው፣ በጣም ሎንግ ጆርኒ ነው፣ ሎንግ ፕላን ነው እና ለዛ አውጥተውለታል ደረጃዎች። እንዴት ነው ኤአይ ሌቭል እያደገ የሚሄደው ከየት ድረስ ምን ይባላል ከየት ድረስ ብለው አውጥተውለታል ማለት ነው። በዋናነት አሁን ፍርሃት አለ። ለምሳሌ ኤአይ ሲባል በጣም የሚፈራ ነገር ይሄ ሳይ ሙቪዎች ላይ የምናየው የሆነ ሮቦት ምናምን አለ አይደለ? ቤዚካሊ እሱ ላይ አሁን አልተደረሰም እንደምታውቂው ገና ነው። ነገር ግን የኤአይ ጆርኒ ሲሰመር 3 አይነት ኤአይዎች ተሰምረዋል። የመጀመሪያው አርቲፊሻል ናሮ ኢንቴሊጀንስ የሚባል አለ። አሁን ላይ ከረንት ላይ ያለበት ኤአይ ማለት ነው። ጠባብ ነገሮችን መስራት የሚችል ለምሳሌ ቻትጂፒቲ የሚባለው ኤአይ ቱል ቴክስት ጀነሬሽን ላይ ቻትቦት ላይ እንደዚህ ላንጉጅ አንደርስታንዲንግ ላይ ጎበዝ ነው አይደለ? አይሽ ስሞል ታስክ ላይ ነው ጎበዝ የሆኑት። ሌላ ቱል ደግሞ እንደዚህ ለምሳሌ ፌስቡክ ላይ ብትገቢ ሪኮመንድ የሚያደርግ የሆነ ሲስተም ሪኮመንዴሽን ላይ አሪፍ የሆነ እነዚህ አርቲፊሻል ናሮ ኢንቴሊጀንስ ይባላሉ። ይሄ ጠባብ የሆኑ በሆነ ታስክ ላይ ጎበዝ የሆኑት በአንድ ሆነው የሆነ ጆርኒ ሄደው ሁለተኛው የሚጠበቀው ገና አሁን የሰው ልጅ እንግዲህ በቅርቡ የሚጠብቀው ማለት ነው። የተለያዩ ሰዎች የተለያየ ሰዓት ይወዳሉ። ግማሹ 2027 ይላል፣ ግማሹ 2026 ይላል፣ 29 ይላል፣ 35 40 ብዙ ስፔኩሌሽን ቢኖሩም ኤጂአይ የሚባለው ነው። እሱ ደግሞ ሁለተኛው ሌቭል ማለት ነው፣ አርቲፊሻል ጀነራል ኢንቴሊጀንስ። ይሄ ደግሞ ከስሞል ታስክ ወጥቶ ከጠባብ አንደርስታንዲንግ ወጥቶ ልክ እንደ ሰው ልጅ ሰው እንዴት ነው የሚያስበው? አካባቢውን ይረዳል፣ አክሽን መውሰድ ይችላል፣ ሪዝን አውት ማድረግ ይችላል፣ ራሱ ይማራል። ሁሉንም ማድረግ የሚችል የሰው ልጅ ራሱን በራሱ አይደለ፣ ራሱ ይማራል። ሁሉን ነገር ጀነራል የሆነ አንደርስታንዲንግ ጀነራል የሆነ ኢንቴሊጀንስ ነው ያለው። ልክ እንደዛ ካደረገ ኤአይ ኤጂአይ ላይ ደረሰ ይባላል። ይሄን እንግዲህ ገና አልደረሰም፣ ስፔክ ገና አሁን እየሰሩበት ያሉ ነው። እነዚህ ሁሉም የመጀመሪያ ለመሆን ነው። አንዱ ኮምፒቲሽንም ኤጂአይ ላይ ቀድሞ ለመድረስ ነው ማለት ነው። ሁሉም ኮምፒት እያደረጉ ያሉት ይሄኛው ነው። እንግዲህ እዚህ ላይ ከደረስ ብዙ ነገሮች ላይክ እንደኛ ይሆናል ማለት ነው። ላይክ ማሽኑ ሰውን ደረሰ እንላለን ማለት ነው። በጣም ብዙ ለውጥ ያመጣል። ምክንያቱም እኛን ከተካን እኛ የምንሰራውን ስራ ከሰራ ኦልሬዲ በጣም ብዙ ዲቤት ነው አይደለም የሚያስነሳው። በጣም ቀላል ነገር አይደለም። እኛ ቀላል ስላልሆን ማለት ነው። የሰው ልጅ ያለው አንደርስታንዲንግ ቀላል አይደለም። አሁን ላይ ያሉ ቴክኖሎጂዎችን የሰራ ነው የሰው ልጅ አይደለም። እዚህ ላይ ደረሰ ማለት አንድ ማሽን ኢትስ በጣም ቢግ ዲል፣ በጣም ቢግ ዲል ነው። ሶስተኛ ደግሞ ሌላ ስፔኩሌሽን አለ። ይሄ ሳይፋይ ላይ ያየ ነው ማለት ነው። አርቲፊሻል ሱፐር ኢንቴሊጀንስ ወይም ኤኤስአይ የሚባለው ይሄኛው ሌቭል በጣም እንግዲህ ሊቆይ ይችላል ተብሎ ይታሰባል። ግን እንደምታውቂው አሁን ኤጂአይ ላይ ከተደረሰ ምናልባት ሊያጥር ይችላል ይሄ ነገር። በአጭሩ ሀሳቡ ምንድን ነው? ማሽን ከሰው ልጅ በብዙ እጥፍ ሲልቅ ማለት ነው። በሁሉም ነገር ኮንሽስ ሲሆን ማለት ነው። አክቹሊ ጀነራል ኢንቴሊጀንስም የግዴታ እንደ ሰው መሆን ስላለበት ኮንሽስ መሆን አለበት። እንደዛ ነገሮች ነው። ያኛው ግን ከሰው ልጅ በጣም የተሻለ መሆን ኮንሽስ ይሆናል። ኢሞሽናል ኤቭሪቲንግ በሁሉም ነገር ማለት ነው። ከሰው ልጅ በሁሉም ነገር የተሻለ ይሆናል ማለት ነው። እንግዲህ የሚያስፈራው እሱ ነው። ኤአይ ከኛ በሁሉም ነገር የተሻለ ከሆነ በአስተሳሰብ ነገሮችን በመረዳትም ኤቭሪቲንግ በማድረግ ከኛ ይሻላል ማለት ነው። ሰው እኛን ምናልባት ይገዛል ግን የሚል ጥያቄ ያስነሳል። የምርም ለኛ አገልጋይ ሆኖ ይቀጥላል፣ ለኛ ማሽን እንደሆነ ይቀጥላል የሚለው ነገር ሌላ ኮስትን ይዞ ይመጣል ማለት ነው። እንግዲህ አሁን አንዱ ክርክር ይሄ ነው። በኤአይ ሴፍቲ ኢንቫይሮንመንት አካባቢ ያለው ኤአይ በዚህ መልኩ ይቀጥላል ወይ? ለሰው ልጅ አገልጋይ ብቻ ሆኖ ይቀጥላል ወይ? እንደውም አንድ ቦታ እንደ ምሳሌ ያነሳው አንድ ሰው አለና ኤኤስአይ ከመጣ በኋላ ላይክ ችግር ምን ሊሆን ይችላል ምናምን ሲባል ለምሳሌ ኤኤስአይን አንድ ፕሮብለም ሰጠው። ለኤአይ ጎል ነው አይደል የሚሰጠው፣ ይሄን አድርግ ነው። ለዚህ ኤጀንት ኤአይ ላይ ስትሄጂ ጎል ነው የሚሰጠው። ከዛ እሱ ነው በፈለገበት መልኩ አንቺ ምንም ኢንተርቪን አታደርጊም ማለት ነው። ዓለም ላይ ለምሳሌ በጣም ከባድ ከሚባሉት ፕሮብለሞች ውስጥ አንዱ የክላይሜት ቼንጅ ጉዳይ ነው እና የክላይሜት ቼንጅን አስወግድ ወይም አጥፋ ተብሎ ይሄ ታስክ ቢሰጠው አለና ኤአዩ ኤኤስአዩ አናላይዝ ያደርጋል ምናምን መጨረሻ ላይ ለክላይሜት ቼንጅ በጣም ችግር የሆኑት የሰው ልጆች ናቸው። እነሱ ባይኖር ነገር የለም ነበር ምናምን። ስለዚህ እነሱ መጥፋት አለባቸው ቢልስ ከዛ የሰው ልጅ እኛማ መጥፋት የለብንም ብለን እንትን ልንል ስንል ኦኬ
አንተማ ጎልን እንትን ላይ አየሽው ጎል እንዳላሳካ ኢንተርቪው የሚያደርግ አካል ሊሆንበት ነው። ስለዚህ ወደ ማጥፋት ስለሄድ ይችል የለም ወይ እንደዚህ አይነት ነገር ሲሰጥ ስላየው ነው ሴት ይሰጣል ለማለት ነው። እንዳይን ነገር አለ። ይሄ የወደፊት የሩቅ ጊዜም ሊሆን ይችላል አይታወቅም እንደ ፕሮግረሱ። አዎ ይሄ ምናልባት አከራካሪ ሀሳብም ሊሆን ይችላል። እንደ እምነት ሰዎች ለሌሎች ሰዎች እንዳለ እንደወረደ ሊቀበሉት ይችላሉ። እንደ እምነት ሰዎች ግን ዛሬን ብቻ ወይም ትናንትናን ብቻ ሳይሆን ነገ ምን ሊሆን እንደሚችል መጽሐፉ የተሰጠን ሰዎች ምንድን ነው የሚለው ነገር እንግዲህ እሱ ሌላ አከራካሪ ጉዳይ ነው የሚሆነው። ከሰው ልጅ በላይ የሰው ልጅ ሊያስወግድ ሊያጠፋ የሚችል ነገር እስቲ እሱን እናየዋለን ማለት ነው። ግን እንድንመለስ የፈለጉት አሁን 3 አይነት ኤአይ እንዳለ አስረዳህን። ናሮ ወይም ደግሞ ታስክ ስፔሲፊክ የሆነ አንድ ነገር ላይ በቃ እዛ ላይ ደግሞ ባድመቶ መስራት የሚችል ናሮ ኢንቴሊጀንስ እንደሚባል ኤአይ እንደሚባል ወይም ደግሞ ከአንድ ነገር በላይ መስራት የሚችለው ደግሞ ጀነራል ኢንቴሊጀንስ እሱም ደግሞ ገና አሁን ያልደረስንበት የተለያዩ ድርጅቶች ግን 2027 ምናምን እንደርስበታለን ብለው ገና እየሰሩበት ያለው ጉዳይ ነው። እንዳልከው ውድድሩ ቀድሞ እዛ ላይ ለመድረስ ነው። ያው ከፍተኛ ፓወር አብሮ ስለሚመጣ ማለት ነው። ግን አሁን መለስ እንበልና ኤአይ ላይ ኤግዛምፕሎችን እንይ። ምንድን ነው እስከዛሬ ድረስ ሳናቀው በዕለት ተዕለታችን ህይወታችን ውስጥ የምንጠቀማቸው ነገሮች አሉ እንደው ከቻት ጂፒቲ በላይ ውጪ ማለት ነው። አሁን ሁሉም ሰው እሱን በጣም ብዙ መንዝሊ ዩዘር አለው፣ ዴይሊ ዩዘር አለው። ከሱ ውጪ በሆነ መልኩ እስቲ በዕለት ተዕለት ህይወታችን ሳናቀው አርቲፊሻል ኢንቴሊጀንስን ስንጠቀም ወይም ህይወታችን ውስጥ የነበረ ብትላቸውን ኤግዛምፕሎች ስጠን እስቲ በምሳሌ በደንብ መረዳት እንድንችል። በጣም ጥሩ። እንግዲህ የመጀመሪያው ቅድም ያልኩሽ በምሳሌ ያስነክሳሁልሽ የቼዝ ጨዋታ ለምሳሌ በጣም የሚለማመዱበት እነሱ ላባቸውን ይሰራል አይሰራም እያሉ እነዚህ ኤኤንአይ ላይ እሱ ስለሆነ ለቼዝ ስፔሲፊካሊ ለቼዝ ጨዋታ ቼዝን ማሸነፍ የሚችል ላቦች ነበሩ መጀመሪያ ሲሰሩ የነበሩት። እሱ አንዱ አይነት ነው። በእኛ ግን እንዳልሽው እንደው ዴይ ቱ ዴይ የምንጠቀማቸው ኤአይ ማድረግ የሚችልበት እና አንዱ እንዳልኩሽ እነዚህ ኤአይ ቱሎች ናቸው ራሳቸው። እነዚህ ቻት ጀሚናይ እና ቻት ጂፒቲ ምናምን ቴክስት ጀነሬት ያደርጉ የፈለግነውን ስንጠይቃቸው ለእኛ እንደ ሰው ሆኖ ቻት ቦት ስለሆኑ እንደ ቻት ቦት ኮንቨርሴሽናል ናቸው። አንዱ ይሄ ነው። ከዛ በተጨማሪ ጉግል እንጠቀማል፣ ሴርች እናደርጋለን። ሴርች ስናደርግ አሁን ለምሳሌ ጉግል ላይ ሴርች ስታደርግ አይተሽ ኖሮ ከነበረ እስከዛሬ የነበረው ኖርማል ሴርች ስታደርጊ በንች ኦፍ ሊንክስ ነበር የሚያመጣልሽ። አሁን ላይ ኤአይ ኦቨርቪው ብሎ ከላይ በርከት ያሉ ሊንኮችን ሰመራይዝ አድርጎ ለአንቺ ከምትለፊ ብሎ ፈጣን መልስ ይሰጥሻል። ይሄ አንዱ ነው፣ ኤኤንአይ ነው። ሴርች ላይ ስፔሲፊክሊ ሴርች ላይ የሚሰራ ነው ማለት ነው። ሶሻል ሚዲያ የማይጠቀም የለ። ይሄ እንግዲህ ሴርች እንጂን ላይ ነው ሁሉም ይሄዳሉ ማለት ነው። ቢንግም ላይ ስትሄጂ ቢንግ አለ፣ ጉግል ላይ ስትሄጂ ጉግል ነው። ወደ ሶሻል ሚዲያ ላይ ስትመጪ፣ ፌስቡክ ላይ ስትመጪ ይሄ ላይክ አንቺ ላይክ የምታደርጊያት ኮሜንት የምታደርጊያቸውን ነገሮች ኦኬ የጀሚላ እነዚህ ናቸው፣ እነዚህ ኢንተረስቶቹ ናቸው። ኮሜንት ካደረገች ኮሜንትሽን ያነባል። ኦልሬዲ የፌስቡክ ሪኮሜንዴሽን ሲስተም ማለት ነው። ሪኮሜንዴሽን ሲስተም የሚባለው አንዱ የኤኤንአይ ከሚባሉት ውስጥ ነው ልልሽ ነው። ዩቲዩብ ላይ፣ ፌስቡክ ላይ፣ ትዊተር ላይ እነዚህ ሶሻል ሚዲያ ላይ በሙሉ ለአንቺ የሚመስል ኮንቴንት ያመጣልሻል። ድሮ ዩቲዩብ ላይ ሰብስክራይበር ከሆንሽ የዩቲዩብ አልጎሪዝም ሰብስክራይብ ለሆኑ ሰዎች ነበረ ፊድ የሚለቀው። አሁን ላይ ሰብስክራይብ ብቻ አይደለም ታስክ እኔ መሐመድ ስለ ኤአይ ከሆነ የለቀቅነው ቪዲዮ ኤአይ ይወዳል አይወድም ነው። ኤአይ ካልወደድሽ ብዙ አያመጣብሽም ወደ አንቺ የምትመጪውን ነው የሚያመጣልሽ ሰብስክራይብ ያደረግሽ እንኳን ቢሆን። ስለዚህ አሁን ይሄ ኮንቴንት ሪኮሜንዴሽን ሲስተም ሰውዬው ይወዳል አይሆንም ፐርሰናላይዝድ የሆነ ኮንቴንት መስጠት ጀመረ ማለት ነው። ሁሉም ሶሻል ሚዲያዎች ላይ እነዚህ ነገሮች ላይ ኔትፍሊክስ ላይ ምናምን ስትሄጂ ሪኮሜንዴሽን ሲስተም አንዱ ነው ማለት ነው። እነዚህ ነገሮች በሙሉ ከኤኤንአይ ውስጥ የሚካተቱ ናቸው። በርከት ያሉ ናቸው። እንደዚህ ስንሄድ እንግዲህ በርከት ያሉ ይሆናሉ ማለት ነው። የሚገርም ነው። ሁላችንም ባህሪያችንን አጥንቶ እንደ ባህሪያችን ደጋግመን እንድንሄድ ኢንጌጅመንታችን ከፍ እንዲል ከነዛ ፕላትፎርሞች ጋር የሚያደርገው ራሱ አንዱ የኤአይ ኤግዛምፕል ነው ማለት ነው። በጣም ጥሩ ደስ የሚሉ ነገሮችን አንስተናል። እስቲ በደንብ እያሰፋ ነው ደግሞ እንሄዳለን።
ምንድነው ግን አሁን እንደ ባለሙያም በጣም ደግሞ ኤክሳይትድ ሆኖ በዚህ ጀርኒ ውስጥ ደግሞ እንደሚሄድም ሰው ያለህን ፓሽን በደንብ አውቃለሁኝ። ያሉትን አድቫንቴጆች በደንብ ማንሳት ስታነሳም በደንብ አውቃለሁኝ። ስታስተምርም ስለ ኮርሱም የተወሰነ ነገር በኋላ ትለኛለህ። ኤምኤንኤም ሶሉሽንስ ላይ የሚሰጠውን ኮርስ ማለት ነው። ግን ከዛ አንጻር እንደ አንድ ኢንዲቪጁዋል ዛሬ አሁን የሚያይ ሰው ይህንን ፕሮግራም የሚያይ ሰው why should they care? like ለምንድን ነው ኬር ማድረግ የሚኖርባቸው? አንድ ኢንዲቪጁዋል ኤአይን ከማወቅ ጋራ ምንድን ነው አብሮ የሚያገኘው ነገር? ከዛም አልፎ ደግሞ ለሆኑ ፕሮፌሽናሎች ለአይቲ ባለሙያዎች ወይም በሆነ ስፔሲፊክ ፊልድ ላይ ላሉ ሰዎች ብቻ ነው ወይስ ማንኛውም ሰው የትም ምንም ይሁን ምንም የትምህርት ባክግራውንዱ ምንም ይሁን ያለበት ፊልድ ቢያውቀው በተለየ ሁኔታ የሚጠቀመው ነገር አለ ወይ? እስቲ እሱን በደንብ አስረዳን። በጣም እንግዲህ እንደው አንድ አናሎጂ ላንሳ ለዚህ የምር ያስፈልጋል አያስፈልግም ለሚለው ምናልባት ወደ ኋላ ብትመለሽና እንደው ይሄ 2000 ምናምን ላይ ኢንተርኔት ሲጀማምር አካባቢ ኮምፒውተር ምናምን ሲመጣ ምናምን በዛ ጊዜ ዲጂታል ሊትሬሲ የሚባል ነገር ነበረ። ዲጂታል ሊትሬሲ ያስፈልጋል አያስፈልግም ነው ፖይንቱ። ገብቶሻል አይደል? ዲጂታል ሊትሬሲ ለምንድን ነበር የሚያስፈልገው? አንድ ሰው ዘመኑ የኮምፒውተር እየሆነ ዘመኑ የኢንፎርሜሽን እየሆነ ዘመኑ የኢንተርኔት እየሆነ ኢንተርኔት እንዴት መጠቀም እንዳለበት፣ ኮምፒውተር አጠቃቀሙ ምን መምሰል እንዳለበት፣ የዲጂታል ዓለሙ ምን መምሰል እንዳለበት ማወቅ ግዴታ ነው። ምክንያቱም ኤቭሪቲንግ ስራው ሁሉ ወደ ኢንተርኔት መጣ ማለት ነው። አይሽው አይደለ? ሶ እነዚህ ነገሮች ዲጂታል ሊትሬሲ ግዴታ ነው። በቃ ዲጂታል ሊትሬሲ ያላወቁ ሰዎች በጣም ወደ ኋላ የመቅረት ነገር አለ ማለት ነው። በብዙ ነገር ወደ ኋላ ተቀራያለች። እያንዳንዷን ነገር አንድ ነገር ለመመዝገብ ምን ያህል እንደዛ ነው። የዚህኛው ዘመን ዲጂታል ሊትሬሲ ኤአይ ሊትሬሲ ነው። ኤአይ ሊትሬሲ ነው። ምክንያቱም ፕላትፎርም ቼንጅ ነው እየመጣ ያለው፣ ሪቮሉሽን ነው እየመጣ ያለው። ላይክ እንዳልኩሽ ነው። ኢንተርኔት ነበረ። ኢንተርኔት ሲመጣ ኮምፒውተር ሲመጣ የኮምፒውተር ሪቮሉሽን አለ። የኮምፒውተር የሚባል ፕላትፎርም፣ የኢንተርኔት የሚባል ደግሞ ዌብሳይት ሲመጣ ኢንተርኔት የሚባል ፕላትፎርም ነው። አሁን ኢንተሊጀንስ የሚባል ፕላትፎርም ነው እየመጣ ያለው። ስራ ሁሉ እዛ ነው እየተሰራ ያለው። አሁን ቻትጂፒቲ እኮ ቢዘጋ ብዙ ስራዎች እኮ የሚቆማሉ። አሁን ዛሬ ቅረንት አይደል እንዴ? ስራ ሁሉ እዛ ላይ እየሆነ ነው። ሶ ይህን ፕላትፎርም ቼንጅ አውቆ ስራውን እንዴት ልስራ፣ የእያንዳንዷን የዕለት ተዕለት ስራዬን እንዴት ላቀል ብሎ መጠየቅ ግዴታ ነው። መማርም አለበት ማለት ነው። በዛ መልኩ ነው የማየው። እንዴት እንደው ካልሽ ግን እያንዳንዱን ስራ እኮ ነው አሁን ላይ ሁሉም ስራዎች ኤአይ ሲታገዝ በጣም ያፋጥንልሻል አይደለ? አይ ቲንክ ጥያቄ አግኝቼሽ ከሆነ አዎ absolutely ኦኬ ሶ እዚህ ጋር ሞር ኢንዴፕስ ብናየው ደስ የሚለኝ ትልቅ ኦፖርቹኒቲ እንደሆነ ነው እኔም ፊልም ማደርገው። የራሱ ስጋቶች፣ ፍርሃቶች ምናምን እንዳሉ ሆነው እነሱን እንዳስሳቸዋለን በኋላ ላይ። ግን አሁን ሪሰንትሊ እየሰማሁ ነበር ከአንድ ዓመት በፊት የተቋቋመ የኤአይ የሄልዝ ኢኒሽቲቭ ኦር ስታርታፕ ኦፕን ኤአይ $100 ሚሊዮን አኳየር እንዳረገው ሪሰንትሊ ዜናውን እያየሁ ነበር ማለት ነው። ሜቢ ዳት ኦርጋናይዜሽን በጣም ብዙ ኤምፕሎዮችም የሌሉት በጣም ብዙ አፕፍሮንት ኮስት የሌለው የተወሰኑ ክሬቲቭ ማይንዶች የሰሩት ነገር ሊሆን ይችላል እና ከዚህ በፊትም አንተ ክላስ ውስጥም ኤግዛምፕል ስትሰጥ አንድ ሰው $1 ቢሊዮን ኦርጋናይዜሽን በራሱ ፎርም ሊያደርግ እንደሚችል እነዚህን ቱሎች በመጠቀም እና እንዴት ነው አውትሳይድ ኦፍ ዘ ባክስ ማሰብ ያለብን በዚህ ሰዓት? እንዴት ነው ላይክ አንድ ሰው እንደዚህ አይነት በቃ በጣም ትልቅ የሆነ ኦፖርቹኒቲ እንደሆነ አድርጎ በተለይ ደግሞ ክሬቲቭ መሆን ለቻለ ሰው በዛ ሌቭል እንኳን ማሰብ እንዲችል እስቲ እዛ ላይ የተወሰነ ነገር ብትጨምርልን ብዬ አስቤ ነው። በጣም ጥሩ። እንዳልሽው እቺ ለምሳሌ ሳም አልትማን የሚባላት የተነጋገራት የመጀመሪያ አካባቢ ላይ ያላት ናትችና ሳም አልትማን ማን ነው? ምናልባት ለማያውቁት ሰው የኦፕን ኤአይ የቻትጂፒቲ ላይክ ሲኢኦ ማለት ነው። ኦኬ እሱ ሰውዬ ነው እና አንድ ሰው $1 ቢሊዮን ካምፓኒ መመስረት በጣም ኢትስ ቢግ፣ በጣም ብዙ ማንፓወር የሚጠይቅ በጣም ብዙ ኮስት ያለው ነገር ነው እና $1 ቢሊዮን ካምፓኒ ነው
ነገር ግን አሁን ባለው እንትን አንድ ሰው እነዚህን ኢንተለጀንስ እነዚህ በንች ኦፍ ኤአይ ኤምፕሎይስ ወይም ኤአይ ኤጀንቶችን በማሰማራት እና እነሱን ኦርኬስትሬት በማድረግ ኤአይ ኤጀንት ላይ ስንማር እንግዲህ አንቺ ታውቂ ይሆናል ኤጀንቶች ይኖራሉ። እነሱን ኤጀንቶች አንዷ ኤጀንት ለምሳሌ አንድ ቢዝነስ ምንድን ነው የሚያስፈልገው? ለምሳሌ ቢዝነስ መጀመር የፈለገ ሰው ለቢዝነሱ አንድ ለምሳሌ ባንች ቢዝነስ እንደው በዚህ በጄሚ ሾው ብናይ አንድ ቪዲዮ ኤዲተር ያስፈልግሻል፣ ግራፊክ ዲዛይነር ያስፈልግሻል፣ ዌብሳይት ዴቨሎፐር ያስፈልግሻል፣ ሶሻል ሚዲያ ማናጀር ያስፈልግሻል። እነዚህ ነገሮች አሉ። ኮንቴንት ክሬተር ያስፈልግሻል። ሶ አንድ ኤጀንት ኮንቴንት ክሬተር ብታረጊያት፣ አንዷን ቪዲዮ ኤዲት የምታረግ ብታረጊያት፣ አንዷን ደግሞ ግራፊክ ዲዛይን የምታረግ ቢያረግ እንዲህ እያልሽ አንዳንድ ኤጀንቶች ታደርጊያለሽ ማለት ነው። 10 ኤምፕሎይዎች 10 ኤጀንቶች አሰማርተሽ ፒሲሽን ብቻ እንትንሽን አመቻችተሽ ከዛ በኋላ እነሱን ኦርኬስትሬት የሚያደርግ ደግሞ አንድ ኦርኬስትሬተር ኤጀንት ይኖራል። ምናልባት እነዚህን እየተቆጣጠረ ደግሞ አክሽን ቢዝነሱን የሚያካሄድ የወደፊቱ እንደዛ ስለሆነ ማለት ነው እየተባለ ያለው በማድረግ ቢሊዮን ኦፍ ዶላርስ መስራት የሚችል ካምፓኒ ይችላል አለ እና ያ ፖሲብል ይመስላል ሲያዩት እንግዲህ እስካሁን የሆነ ባይሆንም ያ ፖሲብል ይመስላል። ስለዚህ በቢዝነስ ረገድ እነዚህ ነገሮች ኮንቴንት እንደፈለግሽ አንቺ ብቻ የሆነ እንትን ታደርጊዋለሽ። ሪኮመንድ ላይክ ባንች ላይክ በኔ ልክ ነው የምሰፋው አይደል? ኤአይን ፐርሰናላይዝድ የሆነ ነገር ነው። የኔን ቴስት ያያል፣ ከዛ እኔ ሞዴል ያደርገኛል፣ ከዛ የኔ ኮፒ ይሆናል ማለት ነው። ልክ እንደኔ እንዲጽፍ እንደኔ እንትን ምናምን የኔን ኮንቴንት ሰጠዋለሁ፣ ትሬን አድርጌ ኮንቴንት ክሬት እንዲያደርግ አደርገዋለሁ። ዲዛይንም እንደዚሁ የኔን ቴስት ምናምን አድርጌ በዚህ ሶ ለቢዝነስ በዚህ ልክ ጠቃሚነት አለው ማለት ነው። በጣም ሰፊ ሆኖ ለሚያውስኩ በዚህ መልኩ ነገር ግን ከቢዝነስ ኤቭሪ ቢዝነስ ነው። አሁን እንዳልኩሽ ቴክ ቢዝነስ ላይ ብቻ አይደለም፣ ቴክኖሎጂ ላይ ላለ ኮምፒውተር ላይ ላለ በጣም ሰፋ ያለ ነገር ይሰጣል ማለት ነው እንጂ በሁሉም ዘርፍ ይገባል። ይሄ ኤአይ የሚባለው ሰፋ አድርገን ማየት አለብን። እንደ ሁሉም ነገር ኮምፒውተር ላይ ብቻ ነው ወይ ኮምፒውተር ላይ ያሉ ቢዝነሶችስ ነው ወይ ብለን ደግሞ ማጥበብ የለብንም። ኤአይ ይዞ እየመጣ ያለው እኮ ላይክ ለምሳሌ ወደ ሄልዝ ኬር ሁሉም ኢንዱስትሪዎችን ውሰጅ እስኪ። ለምሳሌ ሄልዝ ኬር፣ አግሪካልቸር፣ ትራንስፖርት ሁሉንም ዝም ብለሽ ብታይና ኤአይ እንዴት ነው እነዛ ነገሮች ሊቀይር የሚችለው ወደፊት? ከዛ በኋላ አንድ ጤና ላይ ያለ ሰው ኦኬ ይሄን ኤአይ ተጠቅሜ በጤና ላይ ምን ለውጥ ማምጣት አለብኝ ማለት ነው እንጂ ጥያቄው እንደዛ ነው የሚሆነው ማለት ነው። ኤአይ ላይ ከሰው የተሻለ ለምሳሌ እነዚህ ማሽኖች አሉ አይደል? የኤክስሬ፣ የሲቲ ስካን፣ ኤምአርአይ ምስሎችን በቀላሉ በመለየት ከግለሰብ በጣም ይለያል። ከሐኪሞች የተሻለ ብቃት አለው ይሄ ነገር። ምልክቶችን ምናምን ከነገርሽው በተሻለ አናላይዝ ማድረግ ብቃት አለው። አንድ ሐኪም አንድ ወይም ጤና ላይ የሚሰራ ሰው ይሄን ማሰብ አለበት ማለት ነው። ለመድኃኒት ምናልባት ደግሞ ለምሳሌ ሄልዝ መድኃኒት ምርምር ላይ ያሉ ሳይንቲስቶች ካሉ ደግሞ ለምርምር በተለይ ጀነራል ኢንተለጀንስ ላይ አንዱ እንደውም በነገራችን ላይ ኤክስፔክት ከሚደረግ ውስጥ አሁን እንደውም የ2026 የኤአይ የሳይንቲፊክ ሪቮሉሽን ነው። ሳይንቲፊክ ሪቮሉሽን ማለት አዲስ መድኃኒት ማምጣት በኤአይ ታግዞ ማለት ነው። አዲስ ክትባት ማምጣት መቻል ለበሽታዎች በጣም የሚገርም ነው። ስለዚህ ኤአይ ታግዞ አዳዲስ ኢንቬንሽኖች ማምጣት ይቻላል ማለት ነው። በእነዚህ ረገድ ቀዶ ጥገና አሁን ሮቦቲክስ የሆነ ቀዶ ጥገናዎች ፕሪሳይዝ የሆነ ማለት ነው ሳይሳሳት የሚያደርግ እንደዚህ አይነት እየመጡ ነው። ስለዚህ ይህን ማሰብ አለበት ጤና ላይ ያለ ሰው ማለት ነው ባጭሩ። ወደ አግሪካልቸር ላይ ያለ ሰው ደግሞ ሰብሎችን ጤንነት ክትትል በምን መልኩ ላይ ድሮኖች አሁን ኤአይ ፓወርድ ናቸው ድሮኖች። እነሱን ተጠቅሜ እንዴት ነው ሰብሌን እንትን ማድረግ የምችለው? ፎቶ አንስታ አንድ ድሮን ሄዳ አምጥታ ምናምን እንዲመረመር አደጋ ምናምን የትኛዋ በሽታ ተክሏ በሽታ ካለባት ኦር ሰምቲንግ ውሃ የትኛው ያልጠጣ ምናምን የሚለውን በሙሉ እነዚህን ድሮች አምጥቶ አናላይዝ አድርጎ ከዛ አስፈላጊውን ነገር ማድረግ የሚችል አየር ንብረት መስጠት የሚችሉ ኤአይ ሲስተሞች ናቸው አሉ። እርሻ ላይ ብዙ ነገር አለ እንደዚህ። ስለዚህ ግብርና ላይ ያለ ሰው በዚህ ልክ ሰፋ አድርጎ ማየት አለበት ማለት ነው። ትምህርት ላይ ያለ ሰው ደግሞ ስትመጪ አሁንም እንደዚሁ ሌላ ኢንዱስትሪ ነው እሱ ደግሞ። አሁን ላይ ይሄ ትምህርት ቤት ሄዶ መማሩ እንደምታዩ ነው። አሁን እንትን ክሪቲሳይዝ ማድረግ እንዳይሆን እንጂ ላይክ በጣም ትራዲሽናል እየሆነ ነው ያ መንገድ። ኤአይዎች እንዴት እንደሚያስተምሩ አይተሻል። ፐርሰናላይዝድ ጀምን እንዴት ነው ጀሚ ምን አይነት ኮንቴንት ነው የሚመቻት? በምን ምሳሌ ብሰጣት ይሻላታል? ምን ከምን ጋር አስተሳስሬ ብነግራት ይገባታል የሚለውን ፐርሰናላይዝድ የሆነ ለአንቺ በሚመች መልኩ ነው አሁን የሚያስተምረው። ኤአይዎችን ስትጠይቂያቸው ያው ታውቂዋለሽ አይደለ? ያው ትምህርትን እንዴት እየቀየሩት እንደሆነ ይሄ ፐርሰናላይዝድ ግላዊ ትምህርት የሚባለው ነገር በጣም ቀላል ነገር አይደለም። ለእያንዳንዱ ተማሪ አብዛኞቹ
ተማሪዎች ላይ ችግር ከሚፈጠር ትምህርት ቤት ላይ አንዱ መምህራኖች የሚሰጡበት መንገድ ምሳሌ የሚሰጡበት መሰል እሱ በሚመቸው ወይም ደግሞ በሚገባው አይሆንለት ይሆናል። እሱ ኳስ የሚወድ ስለሆነ በኳስ መልኩ ምሳሌ ከሰጠው ወይም ጌም የሚወድ ከሆነ በጌም መልኩ የሚሰጠው ከሆነ እኔ ደግሞ የምወደው ሌላ ነገር ካለ በምወደው ገብቶሻል። በዛ መልኩ አለመግባት አይችልም ትምህርቱ ማለት ነው። አንደርስታንድ አለመደረግ አይችልም። በጣም ግራፊካል የሆኑ ነገር አሁን ጀሚኒ 3 አንድ ይዞት ከመጣው ፊቸር ውስጥ በኤዱኬሽን ጉዳይ ውስጥ ሴልስ አለ አይደለ? ባዮሎጂ ላይ ለምሳሌ ሴል አለ። ሴል ስትራክቸር ኒውክለስ፣ ሳይቶፕላዝም፣ ማይቶኮንድሪያ ሁሉም ያስታውሰዋል። እሷን ላይክ አንዷን ስትነቂ እንዴት ዘርዝሮ እንዴት ግራፊካል በሆነ መልኩ ማለት ነው እየተነተነ በጣም የሚገርም ነው። ይሄ ተማሪ ይህን ካገኙ በደንብ ይረዳዋል። እና ትምህርትም ላይ ይሄ እንደዛ መጽሐፍን አናላይዝ አድርጎ ፈተና ቴስት እያደረገ እንደመምህር ሆኖ ፍላሽ እንቶችን እያዘጋጀ ኖትቡክ ኤልኤምኤን የሚባለው እንትን አሁን እንዴት ኤዱኬሽን እንዴት እየቀየረ እንደሆነ ሪሰርችን እና እዛ ላይ እንዲህ አይነት ችግሮች አሉ። ፋይናንስ ላይ፣ ትራንስፖርት ላይ ስትሄጂ ሁሉም ላይ እንግዲህ በዚህ መልኩ መሄድ ትችያለሽ ማለት ነው። እንደው ለሳምፕል ያለ እና ሁሉም ቦታ አለ ኤአይ። እነ ጀሚኒ እነ ቻትጂፒቲ አይደለም እንዳልኩሽ ነው እንዳለ ነው። ኢንታየር ዲስፕሊን ነው የሚቀይረው። ሁሉም ዲፓርትመንቶች ላይ ይሄዳል፣ ሁሉም ፊልድ ላይ ይሄዳል። ሁሉንም ነው ይዞ ትራንስፎርም የሚያደርገው። ሪቮሉሽን ሪኔሰንስ ነው ይባላል እኮ አሁን አይደለ? ኢንዱስትሪያል ኢንፎርሜሽን ሪቮሉሽን ኢንተለጀንስ ሪቮሉሽን ነው አይደል የሚባለው? እውነት ነው። ስለዚህ በቃ በዛ መልኩ ነው መታየት ያለበት። ሰው ሰፋ አድርጎ ነው ኤአይን ማየት ያለበት። ምን ላይ ነው ያለሁት እኔን እንዴት ሊጠቅመኝ ይችላል ኤአይ? ይሄን ነው መጠየቅ ያለበት። እኔ ዴይ ቱ ዴይ የምሰራቸው ስራዎች ምንድን ናቸው? እነዚህን ኤአይ በምን መልኩ ነው የሚሰራቸው? እሱም ነው ማለት ነው። በጣም ደስ ይላል። ጥሩ ነገሮችን ያነሳኸው መሐመድ። የኤአይ ካፓቢሊቲ እንግዲህ እንዳልከው ነው። ግን አንድ የሚያሳስበውና የሚያሳዝነው ነገር ሁሉም ሰው በተጠቀመበት ልክ ነው። አንድ አይነት ጥያቄ እኔ ጠይቄው አንተ ጠይቀኸውም ደግሞ እኩል መልስ ሁላ ላናገኝ የምንችልባቸው ሁኔታዎች አሉ። ምንድን ነው ላገኝ የሚችለው ነገር የሚለውን ነገር አይዲያ የሌለው ሰው በዛ ልክ አልፎ መጠየቅ ካልቻለ፣ ፊድ ማድረግ ካልቻለ፣ ኮንቴክስት መስጠት ካልቻለ ያ የሚያገኘውም ነገር በጣም ሊሚትድ ነው የሚሆነው። ምን አለው ፕላትፎርሙ፣ ምን ማግኘት እችላለሁ፣ የትኛው ላይ ስፔሻላይዝ ያደርጋል የሚለው ነገር ማወቅና መረዳት በራሱ ደግሞ ትልቅ ገንዘብን፣ ጊዜን የሚቆጥብ ከዛም አልፎ ደግሞ በጣም በብዙ መልኩ ሊጠቀም የሚችል ነገር ነው። ምናልባት ቅድም እንዳነሳኸው ኤጀንቶችን ስታነሳ ነሰሰርሊ የሆኑ የሰው ስራ ይወስዳል ማለት ነው። በቃ ለምሳሌ ለጀሚሾ ብለህ በሰጣቸው 1-5 ኤጀንቶች ኤግዛምፕል ላይ ሜቢ ያ ኦርጋናይዜሽን እነዛን ሰዎች በሰው ብለን ብናስበው መቅጠር ላይችል ይሆናል። ግን ዛሬ እነዚህን በመጠቀም ግን የሚፈልገውን ነገር መስራት ይችላል ማለት ነው። ያን ለማድረግ ግን መንገዱ ቀጥ ያለም አይደለም። አሁን ሁሉም ሰው ተረድቶት ኦኬ እንደዚህ ላድርገው እንደዚህ ልጠቀም ብሎ ማለት የሚችልበትም አይደለም። እና ያንን አይነት ነገር ላይ እስቲ የተወሰነ ነገር በለን። በምን መልኩ ነው ሰው አድቫንቴጅ ሊወስድ የሚችለው? ስለ ቱሎቹ ሲነሳ እንኳን ብዙ ሰው ሜይ ቢ ቻትጂፒቲን ያውቃል፣ ጀሚናይን በተወሰነ መልኩ ይሰማ ይሆናል። ሜይ ቢ ከዛ ካለፈ ግሮክን በሆነ አጋጣሚ ሰምቶት ሊሆን ይችላል። ግን አሁን ታውዘንድስ ኦፍ ቱልስ ናቸው ያሉት በተለያየ ነገር ላይ አይደለ? ስፔሻላይዝ ያደረጉ ቱሎች። እዛ ላይ ራሱ አሁን አንድ ሰው በዛ ልክ ክሬቲቭ መሆን ከቻለ እሱም ራሱ አይደለም ሌላ ነገር ይቀርና እነዚሁ ላርጅ ላንጉጅ ሞዴሎችን እሱን ራሱ ሪሊዝ ማድረግ በሚችልበት ደረጃ ላይ ነው ያለው። ግን እንዴት ነው ሰው መረዳት ያለበት፣ እንዴት ነው ማስፋት ያለበት የሚለውን እንደው ትንሽ ጊዜ ብንወስድበት እሱ ላይ ተመኘሁኝ። ቱሎችን ከማወቅ ኬፓቢሊቲውን ከማወቅ አድቫንቴጅን የምናገኘውን ነገር ደግሞ ከማስፋት አንጻር ቢካዝ ሁሉም ፕላትፎርም ቴስቲንግ ኢቨን ፔድ ቨርዥን እንኳን ቢኖረው ያ ሰው እንዴት መጠቀም እንዳለበት እንዴት ፊድ ማድረግ እንዳለበት ካልተረዳ ያንን ኢኳሊ አድቫንቴጅ መውሰድ አለመቻሉ ስለሚያሳዝን ማለት ነው። እባክህ የተወሰነ ነገር በልበት ጥያቄው ግልጽ ከሆነ